በድጓው የጠቀሱት ቅዱስ ያሬድ የተማረው በአክሱም የነበረች የአብነት ትምህርት ቤት ደብረ ቀጤን ቤተ ቀጤን የምትባል ትምህርት ቤት አክሱም የነበረች የአብነት ትምህርት ቤት ብዙ ቅዱሳን ያፈራች፣ ብዙ ሊቃውንትን ያወጣች ራሱ ቅዱስ ያሬድ በዛሬዋ ቀን የሚታሰቡትን አፄ ካሌብን ቅዱሱ አባት ተስዓቱ ቅዱሳን አባ ሰላማ ከሳቴ ብርሃን አብርሃ ወአጽብሃ ነገሥታቱ አፄ ገብረ መስቀል እውነትም እንደዚህ እየዘረዘሩ ከቀጠል ቅድም ያልኳችሁ 2 ሰዓት ይሆናል ማለት ለ2 ሰዓት ያልኩት እውነቴን ነው ማለት ነው። እንዲሁ ብቻ በጀመርኩት ዝርዝር ውስጥ የቅድስት ቤተክርስቲያን ጥንታውያን መሰረቱን ያጸኑት ታሪኩን ያስቀጠሉት ሊቃውንት የተማሩባቸው ወሳኝ የአብነት ትምህርት ቤቶች ነበሩ። በቅዱሳን አበው በተስዓቱ ቅዱሳን ገዳማት ውስጥ ወሳኝ የአብነት ትምህርት ቤቶች ከመላዋ ኢትዮጵያ በሰላሙ ዘመን የተውጣጡ ወጣቶች ተሰባስበው ሲማሩባቸውና ትምህርት ከቀሰሙ በኋላ ወደየወጡበት ማህበረሰብ ተመልሰው እንዲያስተምሩ የቻሉባቸው ገዳማት እግዚአብሔር የተመሰገነ ነው። ታዲያ የጣልባችሁ ክፉ ዘመን ተነሳና ቤተ ቀጤን ያልኳችሁ ትምህርት ቤት እንዳጀማመሩ ሳይቀጥል ስርወ መንግስቱም በአክሱም የነበረው ወደ ላስታ ፈቀቅ አለና ወደ እናንተ አካባቢ መጣ። ፈቃደ እግዚአብሔር ነው። እሱ ያልፈቀደው ነገር አይሆንም። ያ የተዳከመው ትምህርት ቤት ደግሞ ተዳክሞ እንዳይቀር አሉና አባቶቻችን በሐይቅ እስጢፋኖስ ገዳም በአባ ኢየሱስ ሞዐ አማካይነት በቅዱሱ አባት ሌላ ታላቅ ትምህርት ቤት ታላቅ ዩኒቨርሲቲ ተጠናክሮ እንዲቀጥል ተደረገ። እግዚአብሔር የተመሰገነ ነው። የት ነው? በወሎ ውስጥ ማለት ሐይቅ እስጢፋኖስ ደቡብ ወሎ ነው። ሐይቅ እስጢፋኖስ በደቡብ ወሎ እዚህ ወሎ ውስጥ ማለት አባ ኢየሱስ ሞዐ ቅዱሱ አባት ራሳቸው አቡነ ተክለ ሃይማኖት፣ አባ ኤዎስጣቴዎስ፣ አባ ሂሩት አምላክ፣ አባ በዱ 2 ሰዓት ይሆናል ከዘረዘር እነዚህ ሁሉ ቅዱሳን አባቶች የትምህርት ቀጣይነት የተረጋገጠባቸው የክርስትና ጽናት የክርስትና አለመቋረጥና አለመለወጥ የተረጋገጠባቸው አባቶች የወጡበት አፄ ይኩኖ አምላክ የተማሩበት አፄ አምደ ጽዮን የተማሩበት አፄ ዘርዓ ያዕቆብ የተማሩበት እነዚህ ሁሉ ለሀገርም ለቤተ ክርስቲያንም የወጡ ቅዱሳንም ሊቃውንትን ያፈራ የማን ትምህርት ቤት? የሐይቅ እስጢፋኖስ የአብነት ትምህርት ቤት ዘመናዊው ከትውፊታዊው ከአብነት ትምህርቱ ጋር አያይዞ ሲያስተምር የነበረ ትምህርት ቤት የተሰራበት። ለምን እነዚህ ትምህርት ቤቶች ያስፈልጋሉ? በትምህርት ብለናል። መነሻዬ ላይ በትምህርት ብያለሁ። ሰው ስለሚሰራ ሰው መሆን በትምህርት ስላለ በትምህርት ምክንያት ፈላስፎች እንደሚሉ የነገ የሀገር ዕጣ ፈንታ በዛሬ ወጣቶቿ ትምህርት ላይ እየተወሰነ ነው ይላል። የአንዲት ሀገር የነገ ዕጣ ፈንታዋ በዛሬ ተማሪዎቿ ትምህርት ላይ እየተመሰረተ ነው። ከሆነ ወላጆች ልጆች ያላችሁ ጠዋት ተነስታችሁ ወደ ትምህርት ቤት የምትልኩ ልጆቻችሁን ለመስራት ነጋችሁን ለማቅናት የምትጥሩ ወላጆች ልጆች ምን እንደሚማሩ ግን አስተውላችኋል? ልብ ብላችኋል? ጥፋት እኮ ነው እየታወጀብን ያለ። አለማመን እኮ ነው እየሰለጠነብን ያለ። እግዚአብሔር የለም እኮ ነው በልጆች አእምሮ ላይ እየተቀረጸ ያለ። ልብ ብላችኋል? እነ ባዮሎጂ እነ ሶሻል አንትሮፖሎጂ የመሳሰሉት ትምህርቶች በዓለማዊ በዘመናዊ ትምህርት ውስጥ ሰው ማን ነው የሚሉ ይመስሏችኋል? ቤተክርስቲያን እንደምትላችሁ ለዚህ እኮ ነው ለትምህርትና ለራስ ተጠንቀቅ። አዲሱ ትውልድ እኮ እንስሳ ነህ ተብሎ እየተነገረው ነው። ፈጣሪ የለም ተብሎ እኮ እየታወጀበት ነው። እና ማን አይት ነው? ማን ይድረስለት? ማን ይታደገው? እንደምታዩት ጊዜው የማያመች ሁኔታው የሚያስፈራ ሆኗል።
አሳቢ ተቆርቋሪ፣ አሳቢ አዛኝ፣ ራሱን አሳልፎ የሰጠ አሻግሮ የሚያስብ ለነገ ለተነጎዳ የሚጨነቅ አባት ያስፈልጋል። ብፁዕ አባታችን የሰጠን አምላክ የተመሰገነ ይሁን። ትምህርት ቤት እንስራ ከዚህ አንጻር ነው የሚሏቸው። ለትምህርትና ለራስ ተጠንቀቅ ስለተባለ የተበላሸ ትምህርትን ለማቅናት የሚጠፋውን ትውልድ ለማዳን ምን እናድርግ? ትምህርት ቤት እንስራ። አንድ እንደ ብፁዕ አባታችን ያሉ ሊቀ ጳጳስ ሲያጫውቱኝ ብዙ ባለ ሀብቶች የሚወጡበት አካባቢ ነውና ቦታው ህንፃ ቤተ ክርስቲያን እንስራ ብዬ ስቀሰቅሳሉ አንዱ ሰው ይነሳና ብፁዕ አባታችን እኔ እሰራዋለሁ ይለኝ። እግዚአብሔር የተመሰገነ እኔ እሰራዋለሁ ይላል። ሙሉ ህንፃ ቤተ ክርስቲያን የሰው አመለካከት ነው። ያ የተሰራ ህንፃ ቤተ ክርስቲያን ግን የሚገለገለው አገልጋይ ካህናት፣ ዲያቆናት የሚያገኘው ምን ሲኖር? ትምህርት ቤት፣ የአብነት ትምህርት ቤት ከሌለስ ህንፃው ብቻውን ይቀራል። ትልልቅ ህንፃዎች ሰርተን አገልጋይ ካህናት፣ ሊቃውንተ ቤተ ክርስቲያን ከምናጣ ሊቃውንትን ይዘን አሉ ብፁዕ አቡነ ኤርምያስ ሊቃውንትን አፍርተን በትምህርት ቤት እንደ ድሮ እንደ ጥንቱ በምን ብንገለገል ይሻላል? በድንኳን። ተመልከቱ፣ ሊቃውንት ካሉ ትምህርት ካለ ቀጣይነት አለ። ትምህርት ከሌለ አደጋ አለ። እንደው ህሊና ያለው ሰው ልብ ብላችሁ ስሙ፣ ለልጆቻችሁ አጥብቃችሁ አስቡ። የእኛስ ዘመን እንደሆነ ሆኖ ወደ መገባደጃው እየደረሰ ነው። ብዙዎቻችሁ ወጣቶች ናቸው። ለእናንተም ቀሪው ዘመን ለሚመጣውም የልጆቻችሁ ዘመን አብዝታችሁ ተጨነቁና የሚዘራባቸውን ጥፋት ለማዳን ከዛ እልቂት ለመታደግ ምክንያቱም በትምህርት በማይረባን በሚጠፋ ትምህርት ሕይወት ይጠፋልና ምዕራባውያኑ ሚሽነሪዎቹ አቅደው በዘመናዊ ትምህርት ስም ከሰሩብን ውስጥ የሚታደገን የአብነት ትምህርት ነውና ለልጆቻችሁ ስትሉ እንደው ብላችሁ ይህን ጉዳይ ስሙ። ትምህርት ቤት እንስራ። እኔ አሁን ይኸውላችሁ ነገ ተነስቼ ወደ መጣሁበት አካባቢ እመለሳለሁ። ትርግበል ነው የሰማው መስሎኝ ብላችኋል። ግን ያቺ እኔ ያለሁባትም ከእኔ በታች በስተደቡብ በስተምዕራብ ያለ አካባቢ ትናንት ቀሲስ መምህራችን መጋቤ ሐዲስ ዮሐንስ ማሞ እንዳስተማሩ ከዚህ በሚወጡ ሊቃውንተ ቤተ ክርስቲያን ነው የምትገለገለው። እዚህ ችግር ከተፈጠረስ በመላ ኢትዮጵያ ምን ተፈጠረ? ምን ሆነ? ችግር ተፈጠረ። የሊቃውንት እጥረት፣ የመምህራን ድርቀት ገጠመ ማለት እግዚአብሔር ያድነን። ስለዚህ ትምህርት ቤት እንስራ። ቅዱስ ዮሐንስ አፈወርቅ እንዲህ አለ፣ ሰዓሊያንን ታደንቃለህ ብሎ ጠየቀ። ሰዓሊያን ታደንቁ የለ? ድንቅ ድንቅ የቅዱሳን መላእክትን የቅዱስ እግዚአብሔር አምላካችንን የመስቀሉን በመስቀሉ ላይ የተሰቀለውን የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን ድንቅ ድንቅ ጥበቦችን የምናይባቸው ቅዱሳት ስዕላት ታደንቃለህ አለ። አዎ ማድነቅህስ ጥሩ፣ ነገር ግን የበለጠ ልታደንቅ የሚገባው ክርስቶሳዊነትን በሰው አእምሮ ውስጥ የሚስሉ የቤተ ክርስቲያን መምህራንን ነው ይላል። አያችሁ፣ እየሳሉ እየቀረጹ ነው ማለት ነው። ነገሬን ሳጠቃልል ትምህርት ነጋችን የሚስተካከልበት ነው። ትምህርት ቀጣይነታችን የሚረጋገጥበት ነው። ትምህርት ኢትዮጵያ እንደ ሀገር ቤተ ክርስቲያን እንደ አማናዊት ኦርቶዶክሳዊት ቤተ ክርስቲያን የምትቀጥልበት ቁልፍ መሳሪያ ነው። ለዚህ ጉዳይ ተጠይቆ አይደለም ሰው አስቦ በራሱ ቅዱስ መንፈስ ተነሳስቶ ከልቡ በመነጨው ቅን ሀሳብ ለሀሳቡ ተባባሪ ሆኖ ሊደግፈው ሊበረታታበት የሚገባ ነገር ነው። እዚህ ባየነው በወይብላ
ለ300 ወንድ ተማሪዎች የሚሆን ከነሙሉ ማደሪያቸው ጭምር መማር ብቻ አይደለም፣ እንደ ቀደሙት ሊቃውንተ ቤተክርስቲያን በትምህርት አይደለም። እነዚህ ሁሉ አባቶቻችሁ ሊቃውንት ኃጢአት መፈታትን እግዚአብሔር ይፍታ ብለው ከድንቁርና ባርነትና ጨለማ ቃለ እግዚአብሔር ነግረው በብርሃን እንድትመላለሱ የሚያደርጓችሁ ሁሉ የወጡበት አይነት ትምህርት ቤት ሆኖ በተጨማሪ ግን በዘመናዊ ቴክኖሎጂ የተደገፈ ልጆቻችሁን ከሚመጣው ጊዜ ጋር የበለጠ የሚያስተዋውቅና በሁሉ ረገድ የተሟሉ የሚያደርግ ትምህርት ቤት ነውና የሚሰራላችሁ ለ300 ወንዶች የሚሆን ለ100 ደግሞ አልተለመደም ማለት ሴቶችን ማስተማር ይላል ማህበራዊ ሳይንሶች እንኳን ሴቶችን ማስተማር ምን ማስተማር ህብረተሰብን ማህበረሰብን ማስተማር ነውና ሴቶችም የቅድስት ቤተክርስቲያን ትምህርት የአብነቱ ትምህርት ያስፈልጋቸዋል። ለ100 ሴቶች መማሪያ የሚሆን የተሟላ ዝግጅት ያለው ትምህርት ቤት እየተሰራ እየተቋቋመ ነው። ማጠናቀቂያው ምዕራፍ ላይ ደርሷል። ደስ ይበላችሁ ወገኖች፣ የእግዚአብሔር ቤተሰብ። እኔ እንግዲህ ይኸውላችሁ ማስጠንቀቂያ ነው ብዬ ጀምሬያለሁ። በማስጠንቀቂያ ጨርሳለሁ። ለትምህርትና ለራስህ ጠራችኋል። ለራስህና ለትምህርት ተጠንቀቅ። ያንን ጥንቃቄ የሚያስፈልገውን ትምህርት መርጠው አስተካክለው ለሚሰጧችሁ ለእነዚህ ትምህርት ቤቶች ዛሬ የምትደግፉት ዛሬ የምታደርጉት ድጋፍ እኔ ስላልኩ መሆን የለበትም። ለራሳችሁ ስትሉ ለራሳችሁ ስትሉ እግዚአብሔር ሰሚ ልቡናን አስተዋይ ሕሊናን ይስጣችሁ። የግድ ንገሩን የማይል በራስ መነሳሳትን ነገን ማየትን የሚችል ቅን ልቡና እሱ ያድላችሁ። ልቡናችሁን በብርሃን መልቶ የሚነገረን ስለ ራሳችን ነው። በዚህ ጉዳይ ላይ ቀስቃሽ፣ በዚህ ጉዳይ ላይ አሳሳቢ አያስፈልግም። ጠዋትን እንዴት እንደተሳቀቅኩ አትጠይቁ። ምክንያቱም ይጠይቋችሁ ያስተባብሯቸው የነበሩት ሊቀ ጳጳስ ናቸው። እግዚአብሔር ያሳያል። መታደል ሊሆን እኮ አስተምረው ቃለ ምዕዳን ሰጥተው ልጆቼ የእግዚአብሔር ቤተሰቦች ብሩካን ተባረኩ ተቀደሱ ብለው በሌላ ነገር የሚያጽናኑን የሚያበረታቱን ሆነው ሳለ የሁላችሁ ነገን ለመስራት የእናንተን ልጆች ለመታደግ ሲሉ እባካችሁ ትምህርት ቤት እንስራ፣ አግዙኝ፣ ትምህርት ቤት እንስራ፣ እባካችሁ አግዟቸው። እንደው በእግዚአብሔር ስም ተለመኗቸው። እሺ በሉ። እግዚአብሔር እሺ ይበላቸው። ይቆየን። ለራስህና ለትምህርት